ዕለታዊው የምንዛሬ መረጃ ምን ይመስላል? የትኞቹ ምንዛሬ ተመኖች ጨምሯል ወይስ ቀንሷል? የሚለውን በአራት ባንኮች ያዘጋጀናቸውን ዕለታዊ የውጭ ምንዛሬ ተመኖች ከአሁን ሰዓት ጀምሮ ወደ እናንተ ማቅረባችንን እንቀጥላለን። ሰላም ተመልካች አድማጮቻችን፣ ዛሬ በኢትዮጵያ ንግድ ባንክ፣ በአዋሽ እንዲሁም በአቢሲኒያና በብርሃን ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ የሳውዲ ዲራም እና የሪያል ዕለታዊ የውጭ ምንዛሪ ተመናቸው መሸጫቸው ምን ይመስላል የሚለውን ከየምልክቶቻቸው ጋር የምናስደምጣችሁናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ዕለታዊ የምንዛሪ መረጃዎችን በየጊዜው መከታተል እንዲያስችላችሁ እንዲሁ የደውል ምልክቷን በመጫን የአሳውቀኝ መልእክት እንዲደርሱት በማድረግ ዘውትር ተከታተሉን ዘንድ በማክበር እንጠይቃለን። የምንጀምረው ከኢትዮጵያ ንግድ ባንክ መረጃ ይሆናል። የኢትዮጵያ ንግድ ባንክ መልእክት አለኝ ይላል። የ10 ብር ተጨማሪ ጉርሻ ዛሬ አንድ የአሜሪካ ዶላር በ166 ከ10 እየተሸጠ ነው የሚገኘው። በተለይም ደግሞ ለደንበኞቹ ያስተላለፈው መልእክት ይሄ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ቤ፣ በወገን ሴንድ እና በፖቲም የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ10 ብር ተጨማሪ ጉርሻ የምናበረክት መሆኑን በደስታ እንገልጻለን ይላል። ዛሬ ሲልኩ በባንካችን አንድ የአሜሪካ ዶላር ከጉርሻ ጋር በ166 ከ10 ይመነዘራል። ቀጥለን የምንመለከተው የምንዛሬ ተመኖችን ይሆናል። ፓውንድ ስተርሊንግን በኢትዮጵያ ንግድ ባንክ መረጃ መሰረት በ202 ከ68 እየሸጠ ይገኛል። ዩሮን ደግሞ በ179 ከ28 ነው እየሸጠ የሚገኘው። ስዊስ ፍራንክን በ191 ከ70 እየተሸጠ ሲገኝ የኩዌት ዲናርን ደግሞ በ499 ከ18 እየሸጠ እንደሚገኝ መረጃው ያመላክታል። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን ዛሬ በኢትዮጵያ ንግድ ባንክ መረጃ መሰረት እየተሸጠ የሚገኘው በ22 ብር ከ16 ሲሆን የዲራምን ምንዛሬ ደግሞ በ42 ብር ከ51 እየተሸጠ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በኢትዮጵያ ንግድ ባንክ መረጃ መሰረት ዛሬ በ41 ብር ከ59 ከ91 እየተሸጠ እንደሚገኝ የዛሬ የኤፕሪል 3 2026 ዓ.ም የምንዛሬ መረጃ ቁልጭ አድርጎ ያሳያል። በመቀጠል የምንሄደው ተመልካች አድማጮቻችን ወደ አዋሽ ባንክ ነው። አዋሽ ባንክም ስሙልኝ እዩልኝ ያለውን መልእክት ጀምረን ስንመለከት ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል የተላከሉትን ገንዘብ በባንካችን ሲቀበሉ እንዲሁም በካሽ ሲመነዝሩ ከመደበኛ ምንዛሬ በተጨማሪ የ4 ብር ጉርሻ ያገኛሉ ብሎ መልእክቱን ይጀምራል። በመቀጠል ወደ ምንዛሬዎቹ ስንሄድ በአዋሽ ባንክ አንዱን የአሜሪካ ዶላር በ157 ከ11 ነው እየተሸጠ የሚገኘው። የዩሮን ደግሞ በ185 ከ21 ነው እየተሸጠ የሚገኘው። ፓውንድ ስተርሊንግን በአዋሽ ባንክ መረጃ መሰረት በ211 ከ74 እየሸጠ ይገኛል። የስዊስ ፍራንክን ደግሞ በ199 ከ66 ነው በመሸጥ ላይ የሚገኘው። አንዱን የሳውዲ ሪያል በአዋሽ ባንክ መረጃ መሰረት በ43 ከ97 እየሸጠ ይገኛል። የዲራምን ምንዛሬ ስንመለከት እንዲሁ አንዱ ዲርሃም በ44 ብር ከ93 በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው ደግሞ የካናዳ ዶላርን በአዋሽ ባንክ አማካኝነት በስንት እየሸጠ ይገኛል የሚለውን ስንመለከት በ113 ከ69 እየሸጠ እንደሚገኝ መረጃዎች ያመላክታሉ። ይህ ኤፕሪል 3 2026 ዕለታዊ ኤክስቼንጅ ሬት የአዋሽ ባንክ መረጃችን ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ ወደ አቢሲኒያና ወደ ብርሃን ባንክ የምንዛሬ መሸጫዎች ምን ይመስላሉ የሚለው እንመለከታለን። ከዛ በፊት ግን ቪዲዮውን እየተከታተላችሁ ላይክ ካላደረጋችሁ ይህ ለኛ እጅግ በጣም ጠቃሚ ስለሆነ ላይክ በማድረግ ተተባበሩን ዘንድ በማክበር እንጠይቃለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ እያለን ወደ ሌሎች ባንኮች እንሄዳለን። ስንሄድ የምናገኘው የአቢሲኒያ ባንክ ነው። የአቢሲኒያ ባንክ እንዲሁ
አንድ መልእክት አለው። የ4% ተጨማሪ ጉርሻ። በተለይ ደግሞ የውጭ ገንዘብ ምንዛሪ ተመን የመጋቢት 25 እንዳወጣው ከሆነ ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ መኒግራም፣ ትራንስፋስት፣ ትሪፔ፣ ኢትዮ ዳሽ፣ ፋስት ፔሪያ እና ሌሎች ገንዘብ አስተላላፊዎች በኩል የተላኩለትን ገንዘብ በባንካችን በኩል ሲቀበሉና ሲመነዝሩ በሁሉም ቅርንጫፎቻችን ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻ እናበረክቶለታለን። አቢሲኒያ መልእክቱ ነው። አሁን ወደ ምንዛሪ ተመኖቹ ስንሄድ የምናገኘው አንዱን የአሜሪካ ዶላር በአቢሲኒያ ባንክ በ156 ከ53 እየሸጠ ይገኛል። ፓውንድ ስተርሊንግን ደግሞ በ212 ከ45 ነው በመሸጥ ላይ የሚገኘው። ዩሮን በአቢሲኒያ ባንክ በስንት እናገኛለን ካላችሁኝ በ185 ከ74 ይሸጥላችኋል። ዲራምን ደግሞ በ45 ከ07 ነው በመሸጥ ላይ የሚገኘው። የስዊስ ፍራንክን ስንመለከት አንዱን የስዊስ ፍራንክ በ195 ብር ከ54 ይሸጥ ይገኛል። የካናዳ ዶላርን ደግሞ በ112 ከ27 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ44 ከ62 እየሸጠ ነው የሚገኘው። የዛሬ ዕለታዊ የምንዛሪ ተመን መረጃ የዕለት አርብ የመጋቢት 25 2018 ዓ.ም የአቢሲኒያ ባንክ እንደሚያሳየው ነው። በመቀጠል የምንመለከተው ደግሞ የብርሃን ባንክ ዕለታዊውን የኤክስቼንጅ ሬት ይሆናል። የብርሃን ባንክም ስሙልኝ ያለውን መልእክቱን ስናስቀድም 10 ብር ተጨማሪ በእያንዳንዱ ዶላር ላይ ብሎ መልእክቱን አስቀምጧል። ከባህር ማዶ የተላከሉትን ገንዘብ በባንካችን ሲቀበሉ እንዲሁም ደግሞ በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብር ጭማሪና ልዩ ልዩ ስጦታዎችን ማበረታቻዎችን አዘጋጅተናል ይላል። በመቀጠል የዲራምን፣ የዩኤስዲን፣ የፓውንድ ስተርሊንግን፣ የአውስትራሊያ ዶላርን፣ የካናዳ ዶላርን እና የስዊስ ፍራንክን በዋናነት በመሸጥና በመግዛት ላይ ይገኛል። ብርሃን ባንክ የአሜሪካ ዶላርን በስንት ትሸጣለህ ስንል ብርሃን ባንክን ስንጠይቅ በ157 ከ09 ይለናል። የፓውንድ ስተርሊንግ ደግሞ 208 ከ00 ነው በመሸጥ ላይ የሚገኘው። ዩሮን በ180 ከ72 እየሸጠ ይገኛል። ዲራምን ደግሞ በ42 ከ77 በመሸጥ ላይ የሚገኘው። የአውስትራሊያ ዶላርን እየሸጠ የሚገኘው ብርሃን ባንክ በ108 ከ09 ሲሆን የካናዳ ዶላርን ደግሞ በ112 ከ67 በመሸጥ ላይ ይገኛል። የስዊስ ፍራንክን ስንመለከት ተመልካች አድማጮቻችን እየሸጠ የሚገኘው በ196 ከ41 የኢትዮጵያ ብር ነው ማለት ነው። ይህ የመጨረሻው እንግዲህ የስዊስ ፍራንክ መሸጫ ዋጋ ነው። እንግዲህ ተመልካች አድማጮቻችን ለዛሬ ለመጋቢት 25 ዕለት ዓርብ የአራት ባንኮችን የምንዛሬ ተመኖች በዚህ መልኩ አስቃኝተናችኋል። መረጃው እጅግ በጣም ጠቃሚ ከሆነ ላይካችሁን፣ ሼራችሁን እንዳትረሱ። ሰብስክራይብ በማድረግ የዚህን ቤተሰብ ተቀላቀሉ ዘንድ በማክበር እየጠየቅን ለዛሬ በዚያ በቀን በያላችሁበት መልካም ጊዜ